ትንሽ አድካሚ ነው። በጣም እየደከምኩ ነው። ሰሞኑን ማታም እንቅልፍ ምናምን ትንሽ የተቸገርኩ ነው። ዴት ፌስ ሎድ እያደረግን ነው ምናምን ትንሽ ከባድ ነው። ብቻ እስኪ 6 ሳምንት ምናምን ይቀራል። ያው 8 ሳምንት ከነውድድሩ ምናምን ፒክኒኩ ወይም ለውድድር የምናደርገው ዝግጅት ሳይቆጠር ወደ 6 ሳምንት ምናምን ይቀረናል ማለት ነው። ኦልደር ነቅልኝ በጣም ቴዎድሮስ ታደሰ ማይ ፌቨራይት። ደህና ሰንብት ብዬ ውለታ የለሸኘው አብሮ መብላትን ማየሁት ሰመኘው። ከዛም በኋላ ራፕ ካላችሁም ደግሞ ልጅ ሚካኤል ብዙ ጊዜ ጅሙስ ራፕ ካስፈለገኝ መስማት ራፕ ካስፈለገኝ ልጅ ሚካኤልን ነው የማዳምጠው። ቴዎድሮስ ታደሰና ከኤፍሬም ታምሩ ከቴዎድሮስ ታደሰና ከኤፍሬም ታምሩ ቴዎድሮስ ታደሰ ከቴዎድሮስ ታደሰና ከጥላሁን ገሰሰ ቴዎድሮስ ታደሰ ቴዎድሮስ ታደሰና ከቴዎድሮስ ካሳሁን ቴዲ አፍሮ እንግዲህ የቴዲ አፍሮ አድናቂዎች በጣም ሶሪ ብዙ ጊዜ ስለማዳምጠው ነው። ሰው ወደዋለሁ አዳምጠዋለሁ፣ ግን እንደ ቴዎድሮስ ታደሰ ብዙ ጊዜ አላዳምጠው። ወርክአውት ሳደርግ በጣም ብዙ ጊዜ ማዳምጠው እሱ ስለሆነ ቴዎድሮስ ታደሰ። ጥላሁን ገሰሰና ከማህሙድ አህመድ ማህሙድ አህመድ። እሺ ከቴዲ አፍሮና ከጎሳዬ ተስፋዬ ቴዲ አፍሮ። ከዳዊት ጽጌና ከልዑል ሲሳይ ዳዊት ጽጌ። ከልዑል ሲሳይ እና ከእሱ ባለው ይታየሽ ልዑል ሲሳይ። መስል ቢልድ ማድረግ ከባድ ነው በፋስቲንግ ሲዝን ላይ፣ ግን ፕሪዘርቭ ማድረግ ይቻላል ብዬ አስባለሁ። ያለን መስል ሜንቴን ታደርገዋለህ፣ ግን አዲሽናል ሌላ መስል ትጨምራለህ ብዬ አልገምትም። ቢኮዝ ከፕላንት ቤዝድ ብቻ የምናገኛቸው አሚኖ አሲዶች በቂ አይደሉም። ፍስክ ላይ ራሱ ሆነ የተለያየ ፕሮቲን አማራጭ ራሱ መውሰድ ይጠበቅብናል፣ የተለያየ አሚኖ አሲድ ለማግኘት ስንል ማለት ነው። ግን the only thing የምናገኘው ከፋስቲንግ ሲዝን ላይ ጀስት ስፔሻሊ ቶፉ ነው። ብዙ ግራም አለው ብለን የምናስበው የፕሮቲን ሶርስ ማለት ነው። ስለዚህ እሱ ብቻ በቂ አይደለም ማለት ነው መስል ቢልድ ለማድረግ። ሶ ፋስቲንግ ላይ ፋስቲንግ ሲዝናችንን እስክንጨርስ ድረስ መስላችንን በምንችለው አቅም ፕሪዘርቭ ለማድረግ እንሞክራለን እንጂ አዲሽናል ሌላ መስል ቢልድ ለማድረግ ከባድ ነው። እሱማ የማይታሰብ ነገር ነው ማለት ነው። ትንሽ ከበድ ይላል። ሜቢ ለረጅም ጊዜ ከተጠቀሙ አሉ ፕላንት ቤዝድ ሆነው መስላቸውን ቢልድ ለማድረግ ያሰቡት አሉ ኦልድ ባዲ ቢልደሮች ምናምን። ግን ከእንደዚህ ከረንትሊ ከፍስክ ከነሱ ሰዎች ጋር ስንተት በጣም ትልቅ ዲፍረንስ አለው። ስለዚህ ያን አላረለም ሊሚትድ ነው ማለት ነው። ስለዚህ ጾማችን እስኪያልቅ መጠበቅ ይሻላል። ምርጥ ምሎጂ አልፋ ፊትነስ አይ ስለምትሰራበት አይደለም እሱ ለምሳሌ እንደዛ ያልኩት አልፋ ፊትነስ ራሱን ፕሮሞት ሲያደርግ ሶሻል ሚዲያ ላይ አታየው። በራሱ የሚታመን እንጂ ራሱን ፕሮሞት ሲያደርግ አታይ። ላራፍ ካስተመር በጣም ብዙ ካስተመሮች አሉ እና ፊል ኪፕድ አይቻለሁ። በምችለው አቅም የተወሰነ ጂሞችን አይቻለሁ፣ ግን እንደ አልፋ ቢስት ጂም ያለ አይመስልም። ኢትስ ዋይድ ኢትስ ክሊን፣ ማሽኖቹ በጣም አሪፍ ናቸው ምናምን። ስለዚህ አልፋስ ሮዝ ታይም። የመንገድ ላይ ጥያቄዎች አንድ ቦዲ ቢልደር መጠቀም አለበት የምትላቸው ቤስት ሰፕሊመንቶች? ምን ጥያቄ የለም። ክሬቲን ነው። ክሬቲን ውጪ ካላችሁኝ ዚንክ፣ ማግኔዚየም፣ እንደዚህ አይነት ሰፕሊመንቶች በጣም አሪፍ ናቸው። ፊሽ ኦይል ብዙ ጊዜ ስለምወስዳችሁ ማለት ነው በጣም ሰፖርት ያደርግላችኋል በደንብ ማለት ነው። ፊሽ ኦይል ለጆይንታችሁ በደንብ ሰፖርት የሚያደርግ ነገር ነው። ማግኔዚየም እንቅልፍ ኳሊቲያችሁን ያስተካክልላችኋል። ሶ ሪከቨሪያችሁን። ዚንክ ደግሞ ካሰባችሁ የቴስቶስትሮናችሁን መጠን አሪፍ ያደርግላችኋል ማለት ነው። ስለዚህ እነዚህ ሶስት መደለ መስር ሞክሩ። ግን አንድ ብቻ ካላችሁን ክሬቲን ዘ ቤስት። ክሬቲን በደንብ ሰዱ። ብዙ ጊዜ ለቀረጻ ስንገናኝ ኩኪስ ምናምን ትበላለህ እና ከአንድ ቦዲ ቢልደር እንዴት ነው ኩኪስ መመገብ? ያለኝ ካርብ ውስን ነው። ምንም ብዙ ካርብ አላገኝም ምግቤ ላይ።
25 ግራም በደንብ ግላይኮጅን ስቶር እንዲያደርግልኝ እና ጂም ውስጥ ያለኝን ፐርፎርማንስ እንዲጨምርልኝ ነው የምበላው። ከዚህ በኋላ ያለኝ ፕሮቲን ነው። ኦልሬዲ እኔ ከቱን ከጀመርኩ ቀደም ብዬ ስለጀመርኩ ማለት ነው ቀደም ብዬ ነው የጀመርኩት። ይሄ ለኔ ፒክ የምትሉት ሲዝን ላይ ነኝ ያለሁት። ከዚህ በኋላ ካርብ ሎዲንግ ይኖረኛል አፍተር ከዚህ ሳምንት በኋላ እና እንደ ዳይት ብሬክ ይኖረኛል ማለት ነው። ስለዚህ እዚህኛው ሲዝን ላይ ሲሆን ምንም አይነት ፕሮቲን ኢንቴክ ስለሌለኝ ጂም ውስጥ ያለኝ ፐርፎርማንስ እንዳይቀንስል ከፕሪወርካውት እንደ ኩኪስ እንደ ካርብ ነገር እጠቀማለሁ ማለት ነው። ለዛ ነው ብዙ ጊዜ ኩኪስ እንበላው ማለት ነው። እሺ ያንተ ምርጡ ቦዲ ቢልደር ኢትዮጵያ ውስጥ ማን ነው? ሃይደር ቢካዝ በቅርበትም ስለማውቀው የሱ ሜንታሊቲ ትንሽ ይለያል። በጣም ታፍ ነው የኔ ሜንታሊቲ ያለው ልጅ ነው። በጣም ጠንካራ ነው። ዴዲኬሽኑ፣ ዲሲፕሊኑ ምናምን በጣም የተለየ ሰው። ለዛ ነው በጣም ማደንቀው። ጥያቄውን ትንሽ ላከብድብን። ሁለተኛና ሶስተኛ ጨምርበት። ሁለተኛ እኔ ነኝ። ኦኬ ሶስተኛ እስኪ ምዝጌ ሶስተኛ ምዝጌ በጣም እንትን አሁን ከካምፒቲሽን ርቋል። የሚገርም ፊዚክ ያለው ሰው ነው። ስቲል እየሰራ ቢሆን ኖሮ በጣም የተሻለ ፊዚክ የሚኖረው ሰው ነው። በጣም የሚገርም ማለት ነው። ወደ ዋናው ጥያቄ ብዙዎች መስማት የሚፈልጉት አንድ ጥያቄ አለ። ቦዲ ቢልዲንግ ዘርፍ ላይ እንዳንተ አይነት ፊዚክ ኖርማሊ በአመጋገብ ብቻ አይመጣም ማለት የሆነ ስቴሮይድ ሌላ የሚጠቀመው ነገር ካልኖረ በስተቀር መቼስ ይሄ ሰውነት ዝም ብሎ አይገነባም ብለው የሚያስቡ ሰዎች አሉ። በመጀመሪያ አንተ ናቹራል ነህ ወይስ እኔም ልወቀው ለመጀመሪያ ጊዜ ነው የምጠይቀህ፣ ናቹራል ነህ ወይስ ስቴሮይድ ትወስዳለህ ትጠቀማለህ? እኔ አም ናቹራል። በመጀመሪያ ደረጃ ሰዎች እንዴት እንደሚያዩት አላውቅም። ሰዎች ብዙ ጊዜ ተምታታባቸው ይመስለኛል። ኒያንሲድ የሆነና ኒያንሲድ ያልሆነ ሰው ማለት ነው። ከሆነ ዓመታት በፊት ዊ ፕሮቲን መውሰድ ማለት እንደ ድራግ የሚታይበት ሀገር ላይ ነን ያለነው። እስቲል እንደዛ የሚያስብ ሰው አለ። ዊ ፕሮቲን ወይ ክሬቲን መውሰድ እንደ ድራግ ሰውነትን የሆነ ነገር አድርጎ ብሎ የሚያስብ ኢንቫይሮንመንት ውስጥ ነን ያለነው። እሱ ኒያንሲድ ነው እሱ ኒያንሲድ አይደለም ብለን ለመለየት ራሱ ትንሽዬ እውቀት ያስፈልገናል። ራሳችንስ ምን ያህል ፑሽ አድርገናል ወይም የራሳችንን ማክሲመም ሊሚት ድረስ አልሄድንም፣ አልተጠቀምነውም። ያለንን እስከ መጨረሻ ድረስ ፖቴንሻል የሆነ ግማሽ ላይ እንደርሳለን። ከዛም በኋላ ይስለቻል። ከዛም በኋላ ሳምበዲን ተነስተን እንትና እንደዚህ ነው እንትና እንደዚህ ነው እንላለን። አንደኛ መጀመሪያ ሁላችሁም ጥሩ ሰውነት ይኖራችኋል። በጣም ያላችሁን ፖቴንሻል ለመጠቀም ሞክሩ። ሜቢ ከሌላው ሰውነት ሊኖር የሚችለው ዲፍረንስ ሊያመጣ የሚችለው ጄኔቲክስ የሚባል ነገር አለ። ከዛ ውጭ ግን የራሳችሁ ማክሲመም ሊሚት ፑሽ ካረጋችሁ ድረስ ጥሩ ሰውነት ይኖራችኋል ብዬ አስባለሁ። እኔ አምናችኋል። እስከዛሬ ድረስ ራሴን ፑሽ አድርጌው አላውቅም በባዲ ቢልዲንግ ላይ ካሉ ከሌሎች ሰዎች አንጻር። ግን አሁን በጣም ዲሲፕሊን ሆኜ እየሰራሁ ነው። ገና በደንብ ታያላችሁ ከዚህ የተሻለ ባዲ። ይሄ ገና የጀመርኩ ማለት ይቻላል። አም ናቹራል ማክሲመም ፖቴንሻላችሁ ተጠቀሙ። ስቴሮይድ የሚያስንቅ ባዲ ይኖራችኋል ማለት ነው። ከ18 እስከ 25 ላሉ ወጣቶች ወደ ቦዲ ቢልዲንግ ዘርፍ መቀላቀል የሚፈልጉ ትሬነር መሆን የሚፈልጉ እና ለነሱ የፉል ታይም ቦዲ ቢልደር መሆን ለሚፈልጉ ወጣቶች የሚኖር አድቫይስ ምንድን ነው? ለጀማሪዎች በመጀመሪያ ደረጃ ጀምሩ፣ ሊፍት አድርጉ፣ ነገሮችን ኮምፕሊኬትድ ለማድረግ ሞክሩ። ሶሻል ሚዲያ ያሉ ሰዎች በጣም ኢንፍሉዌንስ አያድርጋችሁ። ምን ልብላ ምን ልስራ እንደዚህ አይነት ነገሮች የሚያስጨንቃችሁ በመጀመሪያ ደረጃ ቀለል ያለ እንቅስቃሴ ለመስራት ሞክሩ። ቢግነር መሆን በራሱ ትልቅ አድቫንቴጅ ስላለው ማለት ነው። ራሳችሁ አታጨናንቁ። የሚያስፈልጋችሁን የፕሮቲን መጠን ማወቅ ነው። ከዛ በኋላ ግን ጂም ውስጥ ገብታችሁ የመጀመሪያው ሳምንቶች ውስጥ ኔቪ ጌን የሚባል ነገር አለ። ከአድቫንስ ለየት ከሚያደርገው አንደኛው ነገር ይሄ ኔቪ ጌን ምንድነው? በአጭር ጊዜ ውስጥ ስትሬንግ ይዛችሁና መስል ቢልድ የምታደርጉበት ነው። አዲስ ጀማሪ ስትሆኑ ኒው የሆነ ስቲሙሌሽን አለ፣ አሪፍ አዲስ ስቲሙሌሽን አለ፣ ኒውራል አዳፕቴሽኖች አሉ ምናምን። ስለዚህ ይሄ ስላለ ቶሎ የመለወጥ ቻንሳቸው ሰፊ ነው ማለት ነው። ስለዚህ ነገሮች አታወሳስቡት፣ ቀለል አድርጋችሁ ነው። ኤግዛምፕል ስጣችሁ የሰፈር ጂም ውስጥ ያሉ ሰዎች አሉ አይደል? ኖርማሊ ሳያከብሩ ቀለል አድርገው ነው የሚሰሩት፣ ግን ይከንሲ ሰውነታቸው እንዴት እንደሚያማምር እና እንዴት ትላልቅ እንደሆነ ዲስ ማች ነው የምላችሁ። እና አትጨናነቁ፣ ነገሮችን ስፔሲፊክ አድርጋችሁ ለመስራት ሞክሩ። ቀለል ያለ ወርክአውት ስፕሊት ይኖራችሁ፣ ምንም ኮምፕሊኬትድ ያልሆነ ማለት ነው።
አድቫንስ ሊፍተሩ የተሻለ የሚያደርጋቸው አንደኛ ነገር የጄኔቲክ ሊሚቱ ጋር ገና አልደረሰም። እዛ እስኪደርስ ድረስ ከ6 እስከ 12 ሳምንት ጥሩ ለውጥ ማግኘት ትችላላችሁ ማለት ነው። አድቫንስ ሊፍተሩ ግን ኦልሬዲ ክሎዝ ነው የጄኔቲካል ሊሚቱ ማለት ነው። ስለዚህ ፕሮግረስ የሚያደርገው አመታት በኋላ ነው ለውጥ እያየ ይመጣ። እሱም ደግሞ ትንሽ እናንተ ግን እዛ እስክደርሱ ድረስ በጣም ብዙ ፕሮግረስ ማድረግ ትችላላችሁ። ወይታችሁ ይጨምራል፣ መስል ማሳችሁ አሪፍ ይሆናል፣ ስትሬንግዛችሁ፣ ፐርፎርማንሳችሁ ሁሉ ነገር ይጨምራል። ስለዚህ ለማወሳሰብ አትሞክሩ። ነርቨስ ሲስተማችሁ በጣም ሴንሲቲቭ ነው እዚህን ጊዜ አዲስ ስቲሙሌሽን ለመስጠት ማለት ነው ለባዲያችሁ በትሬኒንግ ሰዓት። ስለዚህ ዛሬ አፐር ባዲ ነው የምሰራው። ቸስት ነካ ነካ መስራት ይቻላችሁ። በጣም ብዙ ቮሊዩም ያለው ኤክሰርሳይዝ ያስፈልጋችሁ። ብቻ 2 እና 3 ኤክሰርሳይዝ በጥሩ ኢንቴንሲቲ እስካገኛችሁ ድረስ በቃ አለቀ። በ1.6 በኪሎአችሁ የምታገኙት ጥሩ ፕሮቲን ካገኘ ዳስ በቃ አለቀ። ያን አትወሳሰቡ። ከባድ አይደለም። በጣም የሚገርም ለውጥ ታያላችሁ ማለት ነው። ይሄ ነው ለጀማሪ መፍራችሁ። ስለዚህ ኦኬ። ሌላም ጥያቄ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። እያየሁ መልስላችኋለሁ ማለት ነው። የዩቲዩብ ቻናሌን ሳብስክራይብ አድርጉልኝ። በደምብ ሼር ለማድረግ ሞክሩ። ከዚህም በኋላ ሳላቋርጥ ኮንቲኒየስሊ እንደምሰራላችሁ ነግሬያቸዋለሁ። ስለዚህ ማንኛውም አይነት ጥያቄ ጠይቁን ኮሜንት ሴክሽን ላይ። ለሁሉም ጥያቄ መልስላችኋለሁ ማለት ነው። የዛሬ ቪዲዮአችን የጥያቄና መልስ ነው የሚባለው ይሄን ይመስላል። በሌላ ቪዲዮ እስክንገናኝ በሰላም ሰንብቱልኝ።